ፍቅር እስከ መቃብር ሲሆን ፍቅር እስከ ባንክ ቤት ብቻ እንደት ፍቅር እስከ አካውንት እንዴ ፍቅር እስከ ፈለኩማ ሰይድ ያንቺማ ፍቅር እስከ ባንክ ነው። ባላንስ ዜሮ ሲሆን ላጥብረሽ ትያለሽ አሉ እና ዛሬ ካሜራ ፍልጭ ብዙ ነገር ነው ማውራሽ። ወይኔ ጉዴ። ሌላም ጥያቄ ጠይቄሽ ፈለኩት። ብዙ ሰዎችም አንተ እውር ነህ ወይ ያሉ ነው። አታይም ወይ አታውቅም አትነቃም ወይ ያሉኝ ነው። ህዝቡ ፊት ለፊት ይሄን ሁሉ ያላወኩና ያልሰማው እንዳይመስላችሁ። አንቺ እኔን አጃጅለሽ እንደምትኖሪ አሞኝተሽ እንደምትኖሪ ለጥቅም ብቻ እንደምትፈልጊኝ ነው የሚያውቁት። አንቺ የምትፈልጊው ገንዘብ ነው፣ ቤት ነው ምናምን። ጭራሽ ሚስጥርም ሲነገረኝ ጠብቃት ብቻ የሆነ መኪና ስገዛና ቤት በስሟ ምናምን ከተገዛ በኋላ ጥላክ ትሄዳለች አሉኝ። ይሄ ነገር እውነት ነው? ለጥቅም ነው የምትፈልጊኝ ወይስ እውነተኛ ባሌ ነው ብለሽ ነው ከኔ ጋር መኖር የምትፈልጊ ወይስ የተባለውን እስክታገኝ ብቻ ነው? አይ ሰይድ እኔ እኮ ለጥቅም ብፈልግ እንግዲህ ውድ ቤተሰብ የሰኢድና የአዩን ቆይታ አይታችኋል ማለት ነው። እዛ ጋር እንደሚታወቀው ሰኢድ ያው ጥያቄ አቅርቦላታል ማለት ነው ለአዩ። አዩ ደግሞ እንግዲህ ያው በገንዘብ ዙሪያ ምንም ድርድርም የለኝም፣ በገንዘብ አልደራደርም፣ ማንም ይምጣ ገንዘብን የሚያህልብኝ የለም ብላ እንግዲህ መልሱን ሰጥተዋለች። ግልጹን ነው የነገረችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የቻናሌ ተከታታዮች በሙሉ ሰላም፣ እንዴት ናችሁ? እንግዲህ ያው አይታችኋል ማለት ነው። አዩ በረኪናን ዛሬ ሰኢድ ጥያቄ አቅርቦላታል። 1 2 3 ጥያቄዎች አቅርቦላታል። ደግሞ እንግዲህ ያው መልሱንም ሰምታችኋል ማለት ነው። እንደሚታወቀው እንግዲህ አዩ ያው እኔን አትፈልጊኝም ገንዘብ ጋር ነው ምናምን ብሎ ያው የተለያዩ ጥያቄዎች አቅርቦላታል። ግልጹ ነው የነገረችው እሷ። እኔ ገንዘብ ታገኘሁኝ እኔ ማንንም ስታሾፍ ደግሞ ለከት የላትም ማለት ነው። እንግዲህ እኔ በጣም ወዳሃለሁ፣ እንደውም ወደ የመን አንተ ፈልጋ ልመጣ ነበረ 500 ሺህ ምናምን አውጥቼ ልመጣ ነበር በባህር ምናምን ብላለች። እንግዲህ እሱም ደግሞ ያው ጥያቄ በዛ ስትመጪ ጦርነቱን አትፈሪም እንዴ? የመን እኮ ጦርነት አለ ምናምን እንግዲህ ታየላት ማለት ነው። የፈለገ ጦርነት ይምጣ ለምን እንደፈለገ ትናገራለች። የማይደረግ ነገር እኮ ማውራት አይቸግርም ማለት። ስለዚህ ያንን ብላለች። እንግዲህ ያው እሱም ደግሞ እንግዲህ ብዙ ነገር ብሏታል። እኔ ሲላ እያስገባሁልሽ ነው ባለፈው እንደውም 800 ሺህ ምናምን አስገብቼልሻለሁ። ያንን ነገር ግን ያው ታጣፊያለሽ። እንዲሁም ደግሞ በስተጀርባም ደግሞ ማስዋብ መጣ እንዴ በዛም ሲነካካ ነበረ ማለት ነው። ያው እሷም እንግዲህ በወጣትነት ታልዘነጥኩኝ መሸል ዘነጥ ነው እንደውም ሰው ነካለኝ ማለት ነው። እንግዲህ ሱምያን እንደ ሱምያ ባልቴት አይደለሁም ምናምን ብላለች። እንግዲህ ያው መተንኩሷ በሽማ አይቀርም ማለት ነው። ያው ሱምያን ተነኩሳለች ማለት ነው። ሱምያ እንደ ሱምያ ባልቴት አይደለሁም ያው በወጣትነቴ መዘነጥ አለብኝ ብላ እንግዲህ መልሳለች ማለት ነው። ሱምያ እንዳትሰማሽ ማለት ነው። እንግዲህ ውድ ቤተሰብ በዚህ ሁኔታ ቆይታለች። ያው አነጋገሯ ሲጀመር ደግነቱ ኮሜንት ላይ አታይም ማለት ነው። አንተ ያው ሰው በኮሜንት የሚሏትን ሁሉ እሷም ትሰማለች። እንደዚህ ያቀጠነኝ እንደውም የነሱ ስድብ ነው ብላለች። ነገራችን ላይ አንዳንድ ጊዜ ደግሞ ታሳዝናለች ማለት ነው። ያው እኔ ብዙ ጊዜ ስለማይ ነው ኮሜንት ላይ እንዳለ ሱምያ ደንቀር ነው ማለት ነው። ኮሜንት ላይ ራሱ እንደምናየው ያቀጨጨኝ ራሱ የነሱ የተመልካች ስድብ ነው ያለችው ማለት ነው እንጂ እኔ ገንዘብ ብቻ አይደለም እንደውም መርፌም አልጠቀምም እንደውም ገንዘብ ባገኝ እንደውም መንታ ነው የምወድብህ ምናምን ብላ እንግዲህ የሆነ የፌዝ ነው የሚመስለኝ ማለት ነው። ያዩ አነጋገር ፌዝ ነው የሚመስለኝ በቃ። ለማንኛውም ውድ ቤተሰብ እስቲ ቪዲዮአቸውን እንመልከት፣ ተመልሰን እንመጣለን ማለት ነው። ብዙ ጥፋቶች ሰርተሻል። እንግዲህ ተመልሰን መጥተናል። ከየት ከየመን መልስ በኋላ ያው እንግዲህ ላይ ሰራሁትን እንትን ያያችሁት ቪዲዮ አዩ መተን ሰርፕራይዝ አርኳት። እስኪ ሁሉ ጊዜ በረንዳ ላይና መንገድ ላይ ነው የምሰራላችሁ ቪዲዮ። ቤት ውስጥ ትንሽ ብርሃን መብራቶቹ በደንብ አልተገጠሙ መስለኝ። ጥግ ላይ መብራቶች አሉ። ትልቁ መብራት መሀል ላይም አለ። ግን ቪዲዮ ስቀርጽ እዚህ ብዙም ደስ አይለኝም፣ ጨለም ይልብኛል። ለዛ ላይትም ተጠቅመን ላይትም እያለ ብዙ ላይት ይፈልጋል። አንድ የማይበቃውም ሙቀቱን ደግሞ አልቻልነው። ስለዚህ ነው በረንዳ ላይ ብዙ ጊዜ የምንቀርጽላችሁ። ዛሬ ደግሞ ቤት ውስጥ ገብተን እየቀረጽንላችሁ ነው። ማን ነው ከየመን ተመልሼ የመጣሁኝ። ከመጣሁ በኋላ ከአዩንም ያረኳትን ቪዲዮን ዲሌት ብታደርግ ካሜራውን ልሰብርብን ነበር ስትሮጥ የነበረው።
ግን ትገርማላችሁ። እሷ ለካስ የምትሮጠው ጥፋቷ። እኔ እኮ ምን ብታጠፊም እኮ ያው ጥፋት እንደምታጠፊ እያወቅሁ ፈትንሻለሁ፣ ሁሌም ፈትንሻለሁ። ዞረሽ እዛው ነሽ። ተሳስተሽ አንቺ ሁሉ ጊዜ ከሰው ጋር ስትገናኝና ስታወሪ ለምን በልኩ አታርጊውም? በኪሎ ለምንድን ነው አይደለም ሳይጭ። እኔ ደግሞ በጣም ያናደደኝ ይሁን ለአንተ ተቆርቋሪ ይመስላል። 80 ሺህ ትንሽ ነው፣ 100 ሺህ ትንሽ ነው የምትለው። ትንሽ ከሆነ እሷ አታረግልህ። አይ እሺ፣ እሷ የፈለገችውን ትበልሽ። እኔ በያልኳት እንደ ያለችው እኔ ለቀኩት ቪዲዮን። እንደዛም ሆኖ ደግሞ እንኳን ለቀቃችሁት ብር ሳይድ መንገር ካደለ እዚህ ዓለም ላይ ብር የሚጠላ ሰው የለም። በቃ እኔም ብር ወዳለሁ። ለምን አልወድም? በደንብ ነው የምወደው ብር። በቃ ብርም በወድ አንተን ጠልቼ አይደለም ብር የምወድ። እኔም ለቀኩት ቪዲዮን እና አንቺም እንትናልሽ ለጠይቀሽ የምታዩት እሱ ብቻ አይደለም። ግን ለምን ዋሸሽኝ? እኔ ስመጣ ታዲያ መጅልሱን ልሸጥ፣ እነዚህ መጅልስ ልሸጥ፣ እቤት ያለውን ዕቃ ልሸጥ አልሽ። እኔ አካውንትሽ ውስጥ በርከት ያለ ብር በፊትም ነበረሽ። ባለፈው ስቴጅ 800 ሺህ አስገብቼልሻለሁ። እኔ መናገር አልፈለኩም። ወደ ድሬዳዋ ሄድሽ ጨረስኳልሽ እኮ። ደግሞ ለሱመያም ከዛ በላይ አስገብተኝ ለኔ 800 ሺህ ምንድን ነች? ችግር አለው። ለሱመያ ከዚህ በላይ አድርጋላ። ለኔ 800 ሺህ ማለት እኮ ለኔ የሁለት ጫማ ውድ ጫማ የሚገዛልኝ ጫማ። በሁለት ጫማ አንቺማ ውሎሽን እኮ አዩኝ። አንቺ የምትይበት ፀጉር ቤትና ጥፍር ቤት ሜካፕ ቤት እና ሙቀቱ በስ ስንሰራ ቀዝቃዛ እንደዚህ ለስላሳ ነገር ጁስ ነገር የጠንካራ ነው ስቀር ስለማንችን ነው። ይቅርታ አድርጉልን። ይሞቃል ትንሽ አዳማ አሁን ነው ትሞቃ ነው። እኔ ሲጀመር ከሙቀት ምን የመጣሁት አደን ትሞቃለች በጣም አሁን የበቆጅሊ ስለሆንክ ይበርደኛል። ስለዚህ እና ለማንኛውም ወር ጥያቄውን እንዳትስቀይሺ አስገብቼልሽ ለሱመያ ላስገባ። ሱመያ እኮ ብቻዋን አይደለችም ከነ ልጆች ጨምርናት። እንደውም ላንቺ 100 ሺህ ካስገባው ለሷ 300 ሺህ መሆን ያለባት። ሶስት ናቸው፣ ብቻዋን አይደለችም። እና ገባሽ? ላንቺ 100 ሳስገባ ለሷ 300 ሺህ። ምክንያቱም እሷ ከልጆች ጋር ነች፣ ብዙ ነገር አለባት፣ ብዙ ወጪ አለ። አንቺ ከምታስገጥሚው ጥፍር ከምታስገጥሚው ወገብ ነው። ወገብሽ ላይ ራሱ የሆነ ነገር ማስገጠም ጀምረሻል። ምን ነው ታስገጥሚ? ይሄ ፀጉር ነው ብዬ አላሰብም። እኔ ክብደቱ ይከብዳል እኮ አንቺ። ይሄ ነገር ምንድን ነው? ቆይ ላሰማቸው፣ በእናትሽ ለተመልካቾች ላሰማቸው፣ ላሰማቸው። ምንድን ነው? እስኪ ቆይ ይሰማል። ወደ ማይኩ ቀርበናል። ምንድን ነው? እንጨቶች ፀጉርሽ ላይ ያስገጠምሽው እዚህ ድረስ ይደርሳል። የሆኑ እንጨቶች ምናምን ነገር ጫጫጫ የሚሉ እንጨቶች ናቸው። ምንድን ናቸው? ሳይን እኔ እኮ ወጣት ነኝ እኮ አሁን ካልዘነጽኩ ባሽ ነው ዘንጠው። ሱመያ እኮ አርጀታለች። አውልቃ ብታዩት አንቺ ስለ ሱመያ ስማት መጥፎ ነው። አውልቃ ብታዩት ዛሬ አየሁትን ፀጉር ነገ ላይ ነው አዩ ራሱ መስለኝ በግድ መብራት አብርቼባት ዛሬ አየሁት የተሰራችው ፀጉር ሌላ ነው። ማታ ጠዋት ስትነሳ ሌላ ከሁለት ቀን በኋላ ሌላ ቀዩ ከለሩ ወይ ቡኒ ይሆናል ወይ ቀይ ይሆናል። ነገ ደግሞ የተለያየ እንጂ አዩ ይሄ ነገር ፀጉርሽ የት እያደረግሽው ነው? ቆንጆ ረጅም ፀጉር አለሽ እያልኳት ሌላ አምጥታ ምን እንደምጠቀም ብቻ አላውቅም። የምታስገጥማቸው ነገሮች አሉ የሚከብዱ በኪሎ ራሱ ችላው እነሱን አስገጥማ የምትሄደው አንድ ሚስት ለባሏ ትመር ይባላል። ትመር እኔ ገጣጥመሽ አይደለም በራስሽ ማለት ታጠቢና ተቀባቢው አለ። ሰይዳውን እንቀባለው ሜካፕ አልቀባም ግን ታውቃለህ ሜካፕ አትቀቢም ግን እዚህ ጋር መገጣጠሚያችሁ ዛሬ አልሐምዱሊላህ ዊ ልትዋረጅ ስትተገ ወደ ቤተሰቦች እኔ እንደውም ዳባ ጃለታ ጀጠና መዳባ ፍቺ ሲሶ ነው ዳባ ተስምጫለሽ። በነገራችን ላይ በረንዳ ላይ ድምጽ ከገባባችሁ እንግዳለን። በረንዳ ላይ እንግዳም ስላለን ዛሬ ውስጥ ገብተን እንቀርጽላችሁ ዋሸን። ሙቀቱ ብቻ አይደለም በረንዳ ላይ እንግዳ አለ እንጂ ብዙ ነው እንቀርጽላችሁ። ሞቀም ብለው ወጡ ከገጠር ስለመጡ ሙቀቱ እንዲያችሁ ውጪ ነው የሚቀመጡት። እና ብሩን የታረክሽ እኮ ምን እንደገዛሽ ብቻ ነገር ይስ ድሬዳዋ ሄድሽ ያሲን ከባቡር ላይ ስተኙ ምን ብለሽ ሄድሽ? ወላሂ ሳይድ ድሬዳዋ ሄድኩ። የምር አንቺ የመለት መቼ ነበር? አዎ ልመጪ ነበር? ወላሂ ልመጣ ነበር። እንዴት አድርገሽ? እኔ መጥቶ ያሲን ያን ደላላ ቢይዞ ቢደላሎቹን አስፈራርቶ እስር ቤት አስገባቸዋለሁ ብሎ ባስፈራራቸው ነው። ወላሂ እንደ ጧት ባቡር እንትን ጀልባ ተሳፍረን ልንመጣ በጀልባ ያ ተንከሲስ ጓደኛ ምን እንደሚያ ውድ ቤተሰቦች ያው ቆይታውን እንደሰማችሁት ሰይድ አሁን ለመጨረሻ ጊዜ አሁን ሶስተኛ ልመና መጥቷል ማለት ነው። ሶስተኛ ሱመያን ማለት ነው።
ለመጨረሻ ጊዜ አሁንም ተረጅኝ፣ እኔን ከኔ ጋር እንኳን አብረሽ ለመኖር ባትፈልጊ ልጆችን አሳይኝ እባክሽ እያለ እንግዲህ ሁለተኛ ነው ሶስተኛ አሁንም መጣሁኝ እባክሽ እያለ እንግዲህ አሁንም መጥቷል ማለት ነው። በነገራችን ላይ ውድ ቤተሰብ እንግዲህ ሱምያን አይታችኋታል፣ በራሷ ቪዲዮ ሰርታ አይታችኋታል። እንግዲህ እንዲያልተገናኙ ነው አሁን እነሱም እንትን የሚሉት። ግን እስቲ እኔ እንዴት ተረዳሁት ከሆነ እነሱ ተገናኝተዋል አልተገናኙም? እስቲ የሆነ መገናኘታቸውን የሚገልጽ ነገር እኔ እንዲያነበብኩት ምንድን ነው ብላችሁ ታስባላችሁ? እኔ ግን ተገናኝተዋል። የተገናኙበት ምክንያት ደግሞ የራሴ የሆነ ምክንያት አለ። እስቲ ምክንያቱን እናንተም እንደኔ ምናልባት አስባችሁ እንደሆነ ኮሜንት ላይ ጻፉልኝ ማለት ነው። እኔ ተገናኝተዋል፣ የተገናኙበት ምክንያት ደግሞ ያው ዝጋ ምክንያቱን አልናገርም። ግን እናንተ እንደኔ የተገናኙበትን ምክንያት አሳማኝ ምክንያት ቢያንስ አሁን እነሱ የሰሩት እንዲያልተገናኙ ነው። ያው ሰይድም እንዲያላገኛት ነው እየተናገረ ያለው። እሷም እንደዚሁ ሰይድም በዚህ ተደበቅኩት እሱ እዛ ነው እኔ እዚህ ሆንኩ ምናምን እያለች አሁን ሱምያም ያው ትላለች ማለት ነው። ነገር ግን ደግሞ ሰው አሁን ምንም እንትን አላለም ማለት ነው። እኔ ግን በራሴ ጥርጣሬ ተገናኝተዋል። የተገናኙበት ምክንያት ደግሞ ይሄ አሳማኝ ነገር ነው ብዬ አሁን እዚህ ጋር መናገር አልፈልግም። ግን እናንተ እንደኔ ምናልባት የጠረጠረ ሰው ካለ ኮሜንት ላይ ጻፉልኝ ማለት ነው። ስለዚህ ቆይታ ይሄን ይመስል ነበረ። ውድ ቤተሰብ ቪዲዮ እያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ለዛሬ እዚህ ጋር ይበቃኛል።